አድማጮቻችን አብራችሁን ስላላችሁ እናመሰግናለን። የ80 ከፍታ ልዩ ዝግጅት ላይ ነው የምንገኘው። የሀገር ኩራት የሆነው የኢትዮጵያ አየር መንገድ የከፍታ ጉዞን መነሻ አድርገን ቆይታ እናድርጋለን። የኢትዮጵያ አየር መንገድ ከትናንት እስከ ዛሬ በስኬት ላይ ነው የሚገኘው። የበለጠ ደግሞ የሀገር ኩራትነቱ ከፍ ብሎ አሁን የ80 ዓመት አፍላ ወጣት ሆኗል። መቀመጫውን የአዲስ አበባ ቦሌ አየር ማረፊያ አድርጎ በአመት 25 ሚሊዮን ተጓዦችን በማስተናገድ በእጅጉ ተጨናንቋል። በ160 በላይ በሆኑ ዘመናዊ አውሮፕላኖች በቅርብ ደግሞ 60 አዳዲስ አውሮፕላኖች ይጨመራሉ። ወደ 145 በላይ መዳረሻዎች መብረር ሲታሰብ አንድ አውሮፕላን ጣቢያ እንደማይበቃ ግልጽ ይሆናል እና ለዚህ ተጨማሪ ማረፊያ መስራት አስፈልጎ ኢትዮጵያም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጉባ ብስራቶችን ይፋ ስታደርግ አንዱ የጠቀሰችው የቢሾፍቱ አየር ማረፊያ ነው። ለዛም የመሰረተ ድንጋይ ይቀመጥለታል። ትልቅ ታሪክ፣ የላቀ ትስስር፣ የላቀ እቅድ ነውና ስለዚህ ጉዳይ እናወራለን። ይህንን ስናነሳ ደግሞ በተለይ አየር መንገዱ ከትናንት እስከ ዛሬ የቱሪስት መዳረሻ ስፍራዎቻችን እንዲጎበኙ፣ ቱሪስቶች ወደ ሀገር እንዲመጡ በርከት ያሉ ስራዎችን ሰርቷልና በተለይ አሁን ተጨማሪ አቅም ይፈጥራል የሚባለውን የቢሾፍቱ አየር ማረፊያ ግንባታ ለኢትዮጵያ ቱሪዝም እንዴት ያለ ትርጉም አለው፣ አየር መንገዱና ቱሪዝም ምንና ምን ናቸው በሚል ከኢፌዴሪ የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ጋር አጠር ያለ ቆይታ ለማድረግ እሳቸውን ደግሞ ጋብዘናል። እንደምናሉ ዶክተር? እንደምሰነበታችሁ ሰለሞን? አለን ይመስገን፣ ደስ ብሎኛል ስለተገናኘን። የበዓል ሰሞን ነው፣ እንኳን አደረሰው ማለት እወዳለሁ በቅድሚያ። እናንተም እንኳን አደረሳችሁ። በጣም ጥሩ። እንግዲህ ዛሬ ትልቅ ቀን ላይ ነው የምንገኘው። ኮራ ብለን የምናወራቸው ታሪኮቻችን በጣም እየበዙ ነው የሚገኙት። አንደኛው ደግሞ የመደመር ትውልድ እያሳካቸው ከመናገር ባለፈ የተተረጎሙ በተግባር የምናያቸው ውስጥ አንዱ የኢትዮጵያ አየር መንገድ የስኬት ጉዞ ነው እና የአየር ማረፊያ ግንባታ ተጨማሪ ያስፈልጋል። እድገቱ እንዲሁም ደግሞ አገልግሎቱም እየሰፋ ስለሚገኝና የቢሾፍቱ አየር ማረፊያ የመሰረተ ድንጋይ መቀመጥ እንደ አንድ ኢትዮጵያዊ ለእርሶ እንዴት ያለ ትርጉም አለው? ክቡር ሚኒስትር ዴኤታ። በጣም አመሰግናለሁ ሰለሞን። ይሄ በጣም ልብ የሚያሞቅ ዜና ነው በእውነት። የዚህ ትውልድ አካል መሆን እዚህ መንግስት ውስጥ አንድ ተልእኮ ተሰጥቶኝ ከምሰራው ስራዎች ውስጥ ከሚያስደስቱኝ ስራዎች ውስጥ የኢትዮጵያ አየር መንገድ ለዚህ ደረጃ መብቃቱ ብቻ ሳይሆን የዛ አካል መሆኔ በጣም ከሚያኮራኝ ነገሮች ውስጥ አንዱ ነው። ሁለተኛው በእኔና በአንተ ትውልድ አየር መንገዱ እንግዲህ አየር መንገዶች በዓለም ላይ ምን አይነት ከፍታና ዝቅታ እንደነበራቸው እናውቃለን። የሚዘጉ የሚከፈቱ፣ በተለይ እንደዚህ ስቴት ኦውንድ ሆኖ ደግሞ በጣም ሰክሰስፉል ሆኖ ሜንቴን ማድረግ ኢትዮጵያ ምን ያህል እንደምትችል ከተሰራንበት በደንብ ሰክሰስ ማድረግ የምንችልበት ምሳሌያዊ ተቋም ስለሆነ ያንን ማየት የራሱ ትልቅ እርካታ ነው የሚሰጠኝ። ሶስተኛ እንግዲህ የኢትዮጵያ ሕዝብ እንዳይኑ ብሌን የሚያየው የሀገራችን ኩራት አንተም እንደገለጽከው ለዚህ ደረጃ መድረሱ ደግሞ እኔም የአየር መንገዱን ሰራተኞች፣ አመራሮች፣ ቦርዱን፣ የኢትዮጵያ መንግስትን እንኳን ደስ አላችሁ ማለት እወዳለሁ። ትልቅ ደስታ የሚሰጥ ዜና ነው የሰማነው። ዜና ብቻ ሳይሆን ደግሞ ወደ ተግባር እየተቀየረ መሆኑ ለዛ ልክ ነው የማየው ነው። የዚህ ጉዳይ ይፋ መሆን በኢፌዴሪ እንግዲህ መንግስት ይፋ ከተደረገ በኋላ የጠቅላይ ሚኒስትር ጽህፈት ቤት ይፋዊ የማህበራዊ ትስስር ገጽን የተመለከትኩኝ ነበረ እና ያው ጉዳዩ ከአየር መንገድነት ከፍ ባለ መንገድ አየር ማረፊያው ይዞት የሚመጣው በረከቶች ሲጠቀሱ ያው በታግ ከተደረጉ ነገሮች መካከል አንዱ ፍላይ ቱ ኢትዮጵያ #ቪዚት ኢትዮጵያ ነው እና አንዱ ደግሞ የቱሪዝም ዘርፍ ላይ አየር መንገዱ የተወጣቸውን አበርክቶ በዚህ ሰዓት ማንሳት ያስፈልጋል። ትናንትን እናንሳና ዛሬ ደግሞ በተለየ መንገድ ለቱሪዝም ዘርፉ የኢትዮጵያ አየር መንገድ ያለው አበርክቶ እንዴት ይገለጻል ዶክተር? እንዲያው እንግዲህ አገላለጹ የእኔ ይሁንና እኔ የኢትዮጵያ አየር መንገድ የኢትዮጵያ ቱሪዝምን ወለደው ብዬ ነው ማስበው እውነቱን ለመናገር ከሆነ። ምክንያቱም የኢትዮጵያ አየር መንገድ 80ኛ ዓመቱ ነው። የኛ ደግሞ የዘመናዊ ቱሪዝም ታሪክ 62-63 ዓመቱ ነው። በእርግጠኝነት እኔን በምረዳው የኢትዮጵያ ቱሪዝምን ወልዶታል ብዬ ነው ማስበው። ኢትዮጵያ በጣም ብዙ ሀብቶች አሏት። በእርግጥ ሰው ሰራሽ፣ ተፈጥሮ፣ ታሪክ፣ ስልጣኔ፣ ማዕት ነገሮችን ማንሳት እንችላለን። እነዚህ ነገሮች ደግሞ ግን ሄዶ ማየት ያስፈልጋል። ኮኔክቲቪቲ ያስፈልጋል። ከዓለም ወደዚህ ሰው መምጣት አለበት።
ከማዕከል ወደ የመዳረሻዎቹ መሄድ አለበት። ስለዚህ የኢትዮጵያ አየር መንገድ በቱሪዝም ውስጥ የተጫወተው ሚና ይሄ ነው የሚባል አይደለም፣ ቀላል ነው የሚባል አይደለም። ምክንያቱም መዳረሻዎቹን አይተህ ከሆነ ብዙዎቹ መዳረሻዎች ከተሞችን ብቻ አይደለም ወይ የቢዝነስ ሲቲ ለንግድ ብቻ የሚሄዱትን አይደለም። በአንዱ የመዳረሻ ለመክፈት ከንግድ እንቅስቃሴው ከታሪካዊ ከሁሉም ነገር አንጻር ይታይና የቱሪዝሙ የራሱ ሚና አለው። ለምሳሌ ላሊበላን ብንወስድ፣ አክሱምን ብንወስድ፣ ድሬዳዋን ብንወስድ፣ ሁሉም ጋምቤላ፣ አሁን በቅርቡ የተከፈቱትን ቦረና ብንወስድ አጠገቡ የቱሪዝም መዳረሻዎች አሏቸው በጣም በትንሽ ዲስታንስ። ስለዚህ እጅ ለእጅ ተያይዘው የሚሄዱ ተቋማትም ቢሆኑ ግን ትልቁ ሚና ለቱሪዝሙ እድገት፣ ለቱሪዝሙ ምቾት፣ ለቱሪስቱ ምቾት በጣም ትልቁ ሚና ተጫውቷል ብዬ ነው የማስበው። ቀደምት ታሪኮቹንም ካሰብን ከመጀመሪያዎቹ ከከተማ ከአዲስ አበባ ውጭ የተደረጉት በረራዎች የምናስብ እነዚህን ያሰቡ የቱሪስቱን ምቾት የቱሪስቱን ፍላጎት መሰረት ያደረጉ ስለነበረ ትልቅ ሚና ተጫውቷል ብለን መውሰድ እንችላለን። በተለየ መንገድ እንግዲህ የኢትዮጵያ አየር መንገድ ሲጠቀስ ያው ከቱሪዝም ጋር ያለው ቀረቤታ እርሱ አንስተዋል እና እንደው ትንሽ ለማስፋትም ለመጨመርም እንዲሆን በሚል ነው አሁን ይህንን ነገር ደግሜ ማነሳው። በተለያዩ የህትመት ውጤቶች ውስጥ በራሱ አየር መንገዱ ባሉት የተለያዩ አማራጮችም ውስጥ የኢትዮጵያ የቱሪዝም መዳረሻ ስፍራዎችን ተፈጥሯዊ የሆኑትንም ሰው ሰራሾቹንም በማስተዋወቅ ረገድ ያለው ሚና ያለው አበርክቶስ እንዴት ይገለጻል? ይሄ እንግዲህ በህትመት ዘርፍም ሊሆን ይችላል፣ በዲጂታል አማራጮችም ሊሆን ይችላል። ወደ ኢትዮጵያኑ ብሎ እሱም ለኢትዮጵያ የተለየ ቱሪዝም አበርክቶ ከመስጠት አንጻር እንደው ምን ደምሯል ማለት እንችላለን ዶክተር? በጣም ብዙ ናቸው። እንግዲህ የኢንፍላይት ኢንተርቴንመንቶች ውስጥ ካየን የቀድሞቹን አሁን አዳዲሶቹን በየጊዜው አፕዴት እየተደረገ የመዳረሻ ቪዲዮዎቻችን አሉ። የኢትዮጵያ የቱሪዝምን የሚገልጹ አዳዲሶቹም ከበዚህ በፊትም የነበሩት በተለያዩ አማራጮች ይቀርባል። የሜጋዚኑ ላይ የኢትዮጵያን ገጽታ የሚያስተዋውቅ የአዲስ አበባን ገጽታ የሚያስተዋውቅ የሁሉንም መዳረሻዎች የሚያስተዋውቅ በጣም በየጊዜው ይቀርባል። ይሄ ትልቅ ምርታ ነው። ከሁሉ በላይ ግን አውሮፕላኖቻችን አይተን ከሆነ በተለይ ድሪም ላይነሮቻችን ቦይንጎቻችን አስበን ከሆነ ላንድ ኦፍ ኦሪጂንስ ነው የሚሉት ብዙዎቹ። ይሄ ትልቅ ዓለም ላይ ማስተዋወቅ ነው። እያንዳንዳቸው አውሮፕላኖቹ ስያሜ ያላቸው ስያሜዎቻቸው ውስጥ የቱሪዝም መዳረሻ ቦታዎች በተለይ በዩኔስኮ የተመዘገቡት ለአውሮፕላኖቻችን እንኳን በስያሜ ተሰጥቷል። እነ ሰሜን አሉ፣ እነ ሉሲ ያሉ በአት አውሮፕላኖች ቅድም ስትገልጽ ነበር። ከመቶ ምናምን አውሮፕላን በላይ ነው ያለው። በተለይ ትልልቆቹ ባህር አህጉር አቋርጠው የሚሄዱ አውሮፕላኖች የላንድ ኦፍ ኦሪጂንስ ስም ያላቸው ናቸው። ቅርቡም እንደምታውቀው ኤርባስ ሲመጣ የመጨረሻው ኤርባስ ሲመጣ እሱ ላይም የላንድ ኦፍ ኦሪጂንስ ምድረ ቀደምትነታችንን የሚገልጻለ። ስለዚህ በተለያዩ መንገዶች በዲጂታል በወረቀት ኢቨን በአውሮፕላኖቻችን ላይ የኢትዮጵያን ምድረ ቀደምትነት የሚገልጽ የብራንድ ካምፔናችን ላይ ትልቅ ሚና እየተጫወተ ነው የሚገኘው። ለዚህም እንደ ቱሪዝም ሚኒስቴር ማመስገን እንወዳለን። እኛም እንደው አሁን የኢትዮጵያ አየር መንገድ ትልቅ ታሪክ፣ የላቀ ትስስር፣ የላቀ እቅድ ይዞ ተጨማሪ አየር ማረፊያ በቢሾፍቱ መሰረተ ድንጋይ ይቀመጥለታል። ይሄ ከ2-3 ዓመት በኋላ ለኢትዮጵያ ቱሪዝም ምን ማለት ነው? የዚህ አየር ማረፊያ መገንባት ለኢትዮጵያ ቱሪዝም ይዞት የሚመጣው እድል፣ ይዞት የሚመጣው ጸጋ አበርክቶ እንዴት ይገለጻል? ምን ተስፋ ያደርጋሉ ይሄንን አየር ማረፊያ ሲያስቡ ዶክተር? በጣም ትልቅ ተስፋ ነው የማደርገው። እንግዲህ በኢትዮጵያ የቱሪዝም ሚኒስቴር ከኢሚግሬሽን ከኢትዮጵያ አየር መንገድ ከሌሎች የጉዞ ወኪሎች ጋር በቅርቡ የጀመረው የስትራቴጂክ ኢኒሽቲቭ አለ። ያ ስቶፕ ኦቨር የምንለው ይሄ እግረ መንገድ የሚባለው ጉብኝት እንግዲህ ቅድም ስታነሳ ነበር አንተም የኢትዮጵያ አየር መንገድ በአመት እስከ 25 ሚሊዮን ተጓዦችን ያሳፍራል፣ ያመላልሳል። ከዛ ውስጥ በእርግጠኝነት 15-16 ሚሊዮኑ በአዲስ አበባ ቆርጠው ነው የሚሄዱት። ይህ ማለት አዲስ አበባ ትራንዚት ያደርጋሉ። በትንሹ እንግዲህ ሾርተስት የምንለው 4 ሰዓት እንኳ ቢሆን
እስከ 24 ሰዓት እዚህ ቦሌ ኤርፖርት አካባቢ ቆይተው ነው የሚሄዱት። ያንን እንደ አንድ ትልቅ ገበያ ለመጠቀም የፌዴራል ቱሪዝም ሚኒስቴር እቅድ አለው። ኦልሬዲ የሰነድ ዝግጅቶቹ አልቋል። የመግባቢያ ሰነዶች ተፈርሟል። የመጨረሻው የሚቀረው ወደ አክሽን መግባት ነው። ያ ማለት እንዲያው ከዛ ውስጥ እንኳ ከ17 ሚሊዮኑ በእርግጠኝነት 10-15% እንኳ ብንጀምር ያ ማለት ወደ 1.7 ሚሊዮን ይኖረናል። ይህ አሁን ባሰብነው የቱሪስት ቁጥር ፍሰት ላይ በጣም ሲግኒፊካንት የሆነ ለውጥ ነው የሚያመጣው። ግን አስበን በሚቀጥሉት እንግዲህ 2-3 ዓመታት የኢትዮጵያ አየር መንገድ አሁን የሚሰራው እስከ 100 ሚሊዮን መንገደኞችን ያጓጉዛል ተብሎ ይጠበቃል። ስለዚህ ፕሮጀክሽኑ በዚሁ ልክ ነው የሚታየው ማለት ነው። ይሄ ትልቅ ኮንትሪቢዩሽን ነው። በአመት አሁን ኖርማሊ የምናመጣቸው ቱሪስቶች 1.3 ሚሊዮን አካባቢ ናቸው። ያንን በእጥፍ ሳይሆን በእጥፎች ጨምሮ የኢትዮጵያን የቱሪስት ፍሰት ከልክ በላይ ይጨምራል ብለን ተስፋ እናደርጋለን። ይህ ደግሞ በገቢ አንጻርም በስራ ፈጠራም በአገር ገጽታ ማሳደግ ውስጥም የራሱን ሚና ይጫወታል ብዬ ነው ተስፋ የማደርገው ነው። በጣም እናመሰግናለን። እንግዲህ ዛሬ ይህንን ጉዳይ መነሻ አድርገን የኢትዮጵያ አየር መንገድ በቢሾፍቱ አየር ማረፊያ መሰረተ ድንጋይ ማስቀመጡ ለቱሪዝም ዘርፉ ይዞት የሚመጣው እድል ከዚህ ቀደምም አየር መንገዱ ለቱሪዝም ዘርፍ የሰጠው አበርክቶ ቅድም ጥሩ ገልጸውታል። የኢትዮጵያ አየር መንገድ ቱሪዝምን ወልዶታል፣ የቱሪዝም ዘርፍን ወልዶታል የሚል ጥሩ አገላለጽ ጠቅሰዋልና ያንን በተመለከተ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ ዶክተር። እንደገና ምናልባት ቀረ የሚሉት የሚጨምሩት ሀሳብ ካለ እድል ሰጣለሁኝ። እንግዲህ ሰፋፊ ያው የጥር የቱሪዝም ወቅት ነው በኢትዮጵያ እንደሚታወቀው። በቅርቡ ላሊበላን አክብረናል። ኢትዮጵያ አየር መንገድ በጣም ሰፊ ሚናን የተጫወተው በቀን እስከ 17-18 ፍላይቶች ነበሩት። በጣም ብዙ የቱሪስት ፍሰት ነው የነበረው። እንግዲህ ከፊታችን ደግሞ ጥምቀት አለ። ጥምቀት በጎንደር፣ በባህር ዳር፣ በሐዋሳ፣ በጋምቤላ በልዩ ሁኔታ ይከበራል። አሁንም የአየር መንገዱ ትብብር ይቀጥላል ብዬ ተስፋ አደርጋለሁ። ከዛ በተረፈ ግን መላው ኢትዮጵያ ሕዝብ በተለይ እንኳን ለበዓላቶች አደረሳችሁ ማለት እወዳለሁ። የሀገር ውስጥ ጉብኝትን በደንብ አብረን እያጠናከርን እንሰራለን። እዚህ አጋጣሚ ደግሞ የኢትዮጵያ አየር መንገድ ለደረሰበት ብስራት የኢትዮጵያን ሕዝብ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ ሰለሞን። መልካም ቀን ይሁንላችሁ። በጣም እናመሰግናለን ዶክተር። አሜን። እሺ እንመለሳለን። አድማጮቻችን አብራችሁ ነው